በነብያችን ላይ ሰላዋት ማውረድ በሳቸው ላይ ሰላዋት ማውረድ አላህ Subhanahu Wa Ta'ala ከሚወዳቸው ትላልቅ ኢባዳዎች አንዱ ነው ሰለላሁ ዐለይሂ ወዐላ አሊሂ ወአስሐቢሂ ወሰለም አላህ Subhanahu Wa Ta'ala ሰላትና ሰላምን በሳቸው ላይ ያወርድባቸው ብሎ አንድ ሰው በሳቸው ላይ ሰላትን ማውረድ በሳቸው ላይ ሰላዋትን ሰላምን ማውረድ አላህ Subhanahu Wa Ta'ala ከሚወዳቸው ትልቅ ኢባዳዎች አንዱ ነው ለዚህ አላህ Subhanahu Wa Ta'ala በዚህ ነገር ሙእሚኖችን ሲያዛቸው ምን ይላል ኢነላሃ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ አላህ Subhanahu Wa Ta'ala አላህና መልእክተኛው በነብዩ ላይ ሰላዋት ያወርዳሉ አላህ Subhanahu Wa Ta'ala حتى الله እንኳን በሳቸው ላይ ሰላዋት ያወርዳል መላእክቶች እንኳን በሳቸው ላይ ሰላዋት ያወርዳሉ ከዛ አላህ ምን አለ ኢነላሃ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች አለ እናንተ ሙእሚንን ብላችሁ የምትሞግቱ ሰዎች አለ አላህ Subhanahu Wa Ta'ala ሰሉ ዐለይሂ በሳቸው ላይ ሰላዋትን አወርዱ አለ እንዲሁም ደግሞ ወሰልሙ ተስሊማ ሰላምታንም ሰላዋትንም በሳቸው ላይ አወርዱ አላህ Subhanahu Wa Ta'ala እዚህ ጋር ሙእሚኖችን አዛል ስለዚህ አላህ Subhanahu Wa Ta'ala በቀጥታ በግልጽ ምንም በሚያሰማ መልኩ አላህ Subhanahu Wa Ta'ala በሳቸው ላይ ሰላዋትን ማውረድ አላህ Subhanahu Wa Ta'ala የሚወደው ስራ ነው በጣም ወደ አላህ ከሚያቀርቡ ስራዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም እንድንቀርብ ከሚያደርጉን ስራዎች አንዱ ትልቁ ስራ በሳቸው ላይ ሰላዋት ማውረድ ማለት ነው ለሳቸው ሰላትን መጠየቅ አላህ Subhanahu Wa Ta'ala በሳቸው ላይ ሰላዋት እንዲያወርድ መለመን ትልቅ የሆነ ዒባዳ ነው በእስልምናችን ሰላዋት ማለት ዑለማዎች ምን አሉ كما قال ابو العاليه ብዙ ዑለማዎች እንደሚሉት አቡ العاليه ሌሎችም ትላልቅ ታቢዒዎች አንድ ሰው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወርድ ማለት ምንድነው አሉ ሰናኡሁ ዐለይሂ الملائ العلى አላህ Subhanahu Wa Ta'ala በሳቸው ላይ እንዲያወድስ መጠየቅ ነው ማለት ነው አላህ Subhanahu Wa Ta'ala እሳቸውን እንዲያወድሳቸው መላእክቶች ዘንድ አላህ Subhanahu Wa Ta'ala እሳቸውን እንዲያወድስ እሳቸውን ከፍ እንዲያደርግ መለመን ሰላት ማለት ይሄ ነው ሰናኡላሂ ዐለይሂ الملائ العلى አላህ Subhanahu Wa Ta'ala በሳቸው ላይ ሰና ማድረጉ ውዳሴ ማድረጉ በሳቸው ላይ ሰላት ማለት ይሄ ነው ስለዚህ ሰላዋት አንድ ሰው ያድርግ ሲባል ምን ማለት ነው አላህ Subhanahu Wa Ta'ala በሳቸው ላይ እንዲያወድስ ይለምን ማለት ነው ስለዚህ ትልቅ ኢባዳ ነው ካልን በኋላ አላህ Subhanahu Wa Ta'ala በተለየ መልኩ የሚወዳቸው ቦታዎች አሉ ማለት ነው አንድ ሰው በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወርድ ሲባል አላህ Subhanahu Wa Ta'ala በተለየ መልኩ የሚወድባቸው ቦታዎች ያን ነገር ወይ ደግሞ ሰላዋት በሳቸው ላይ እንዲሆን የሚፈልጋቸው ቦታዎች አሉ አላህ Subhanahu Wa Ta'ala ከነዛ ውስጥም አንደኛውና ሁላችንም በየቀኑ እንደጋገመ ሆነው ሰላት ላይ ነው አንድ ሰው ሰላት ላይ ሲቀመጥ አምስት ፈርድ ሰላት በሰገረ ቁጥር ሁሌ በሳቸው ላይ ሰላዋት ማድረግ አለበት ማለት ነው የመጨረሻው ተሸሁር ላይ መጨረሻ ሲቀመጥ አላህ Subhanahu Wa Ta'ala በሳቸው ላይ ሰላዋት እንድናወርድ አዞናል كما جاء في حديث ابو حميد الساعدي በተባለው ሰሃቢ ሐዲስ ላይ انهم قالوا يا رسول الله من قالوا امرنا الله تعالى ان نصلي عليك قالوا الله Subhanahu Wa Ta'ala ኮኛን አዘዘናል በእርሱ ላይ ሰላዋት እንድናወርድ فقالوا فكيف نصلي عليك እንዴት ነው እርሱ ላይ ምን ነው ብለው ሰዎች እዚህ ጋር ጠየቁ ማለት ነው ስለዚህ በሳቸው ላይ ሰላዋት ማውረድ ሰላት አንድ ሰው ሰላት ሊያልቅ ሲል መጨረሻ ላይ ሲቀመጥ አንድ ሰው በሳቸው ላይ ሰላዋት ማውረድ ይሄ ትልቅ ሆነ አንድ ሰው በቀን 5 ጊዜ የሚያደርገው ሆነ ዒባዳ ነው ማለት ነው أمرنا الله تعالى أن نصلي عليك فكيف نصلي عليك فقال رسول الله صلى الله عليه وسلم قولوا اللهم صل على محمد اللهم صل على محمد ብሏቸው ነብዩ ሰለላሁ ዐለይሂ ወሰለም አስተማራቸው ማለት ነው ስለዚህ ሰላት ማውረድ በእያንዳንዱ ሰላት ላይ ግዴታ ነው አንድ ሰው ተሸሁር ከተቀመጠ በኋላ በሳቸው ላይ ሰላዋት ማውረድ ግዴታ ነው ማለት ነው قولوا اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد ብለው ያኔ ነብዩ ሰለላሁ ዐለይሂ ወሰለም እነሱን አስተማራቸው ስለዚህ አንድ ሰው ይሄን ነገር ማምጣቱ ሁሌም ሰላት ላይ በዚህ ነገር መስራቱ ግዴታ ነው አላህ Subhanahu Wa Ta'ala በሰላይ ዋጅብ ያደረገበት ነገር ነው ማለት ነው እንዲሁም አላህ Subhanahu Wa Ta'ala ከሚወዳቸው ሰላዋት በጣም ማብዛት አንድ ሰው ከሚያደርግባቸው ቦታዎች አንዱ ጀናዛ ሰላት ላይ ነው عند صلاه الجنازه አንድ ሰው ጀናዛ ላይ ሲቆም ጀናዛ ላይ በሚሰግድበት ጊዜ አንድ ሰው ሁለተኛውን ተክቢራ ካስገኘ በኋላ ቀጥታ የሚሄደው ወደ ሰላዋት ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላት ያወርዳል ይሄም ሰላዋት ከመጡባቸው አንድ ሰው ማድረግ ካለበት ቦታው አንዱ ይሄ ነው ማለት ነው ጀናዛ ከሰገደ በኋላ አላሁ አክበር ካለ በኋላ ሁለተኛውን ተክቢራ ያኔ اللهم صل على محمد እያለ ሐዲሱን ይቀራል እዚህ ጋር ማለት ነው ስለዚህ ሁለተኛው ቦታ ይሄ ነው የመጀመሪያው ቦታ ማንኛውም ሰላት ላይ አለን 5 ሰላት ላይ ሁሌም ሁለት ደግሞ ጀናዛ ሰላት ላይ አንድ ሰው ጀናዛ ላይ በሰገረ ቁጥር ሁለተኛውን ተክቢር ካስገኘ በኋላ በሳቸው ላይ ሰላት ማውረዱ ግዴታ ነው ማለት ነው እንዲሁም ደግሞ አላህ Subhanahu Wa Ta'ala ከሚወዳቸው ቦታዎች ሰላዋትን ከምናስገኝበት ቦታ ሶስተኛው عند سماع الاذان አዛንን ከሰማን በኋላ አንድ ሰው አዛንን ከሰማ በኋላ አዛንን ከመለሰ በኋላ ቀጥታ የሚሄደው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወርዳል ማለት ነው حديث عبد الله بن عمرو بن العاص ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ اذا سمعتم المؤذن فقولوا مثل ما يقول አሉ ሙአዚኑን በሰማችሁ ቁጥር አሉ
አዛን የሚለውን አካል በሰማችሁ ቁጥር እሱ እንደሚለው እናንተም በሉ አሉ ቢማና የሱን አዛን እናንተ መልሱ አሉ ከዛ በኋላ ምን አሉ ثم صلوا علي አሉ በሱ ላይ አዛንን ከመለሳችሁ በኋላ በእኔ ላይ ሰላዋትን አውርዱ አሉ ስለዚህ አንድ ሰው አዛንን ከመለሰ በኋላ ቀጥታ በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወርዳል ማለት ነው ثم صلوا علي فإن من صلى علي صلاة واحدة صلى الله عليه بها 10 አሉ በእኔ አንድ ሰው ከናንተ ውስጥ አንድ ሰላት ካረገብኝ አላህ Subhanahu Wa Ta'ala በሱ ላይ 10 ጊዜ ነው የሚያደርግበት ቢማና ያኛው አጅሩ ቢባዛው በ10 ነው ማለት ነው አንተ በነብዩ ሰለላሁ ዐለይሂ ወሰለም ላይ አንዴ ሰላዋት አወርደህ አላህ ደግሞ ባንተ ላይ 10 ጊዜ ያወርድብሃል ስለዚህ ሰላዋት ቀላል ነገር አይደለም ትልቅ ኢባዳ ነው አንድ ሰው አዛንን በሰማ ቁጥር 5 ሰላት አዛን በሰማ ቁጥር አንድ ሰው ምን ማድረግ አለበት ሰላዋትን ያወርዳል ማለት ነው በሳቸው ላይ ሰላዋትን ያወርዳል ሰላዋት መውረድ እዚህ ጋር ሐዲስ የመጣበትና አላህ Subhanahu Wa Ta'ala የሚወድባቸው ቦታ አንዱ ይሄ ነው አዛንን ከመለሰ በኋላ በሳቸው ላይ ሰለላሁ ዐለይሂ ወሰለም ብሎ ወይ ደግሞ አላሁመ ሰሊ ዐላ ሙሐመድ ያለ ሐዲሱን ይቀራል እዚህ ጋር ማለት ነው እንዲሁም ደግሞ አላህ Subhanahu Wa Ta'ala ከሚወዳቸው ቦታዎች ሰላዋት አራተኛው عند ذكره ነብዩ ሰለላሁ ዐለይሂ ወሰለም ሲወሱ ነብዩ ሰለላሁ ዐለይሂ ወሰለም ከተወሱ ማንኛውም ቦታ ላይ ሆነ አንተ የሳቸውን ስም ከሰማህ ያን በሳቸው ላይ ሰላዋት ማውረድ ግዴታ አለብህ አንድ እንኳን ቢሆን በሳቸው ላይ ማውረድ ግዴታ አለብህ ከዛ በላይ ያለው ግን ሙስተሐብ ነው አላህ Subhanahu Wa Ta'ala ዋጅብ ያደርግብህም ግዴታ አይደለም አንዱ ግን እዚህ ጋር አንተ አንዴ ግን ያን ነገር መስገኘት አለብህ ማለት ነው ለዚህ ሐዲስ ሁሴን ኢብኑ አሊ ኢብኑ አቢ ጣሊብ ልጁ ሁሴን ታላቁ ሰሃቢ ባወራው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ አልበኺሉ መን ذكرت عنده فلم يصلي عليه አሉ በኺል ብሎ ማለት አለ ወይ ደግሞ ቋጣሪ ብሎ ማለት አለ መን ذكرت عنده እሱ ዘንድ ተወስቼ በእኔ ላይ ሰላዋት የማያወርድ አካል በጣም ቋጣሪ ብሎ ማለት ነው ሰለላሁ ዐለይሂ ወሰለም ስለዚህ ከሁሉም ሰው በላይ ቋጣሪ ማለት ይሄ ነው የነብዩ ሰለላሁ ዐለይሂ ወሰለም ስም ተነስቶ እሱ ባለበት ቦታ እሱ ባለበት መጅሊስ ላይ የሳቸው ስም ተነስቶ በሳቸው ላይ ሰላዋት የማያወርድ ከሆነ ይሄ በጣም ቋጣሪ ነው ነብዩ ሰለላሁ ዐለይሂ ወሰለም ከወቀሷቸው ሰዎች አንዱ ይሄ ነው ማለት ነው በሳቸው ላይ ሰላዋት ማናወርድ ከሆነ ማንኛውም ቦታ ላይ ቁጭ ብለን የሳቸው ስም ሲነሳ ሰለላሁ ዐለይሂ ወሰለም ማንል ከሆነ እዚህ ሐዲስ ላይ ገባን ማለት ነው ቋጣሪ ከተባሉ ሰዎች እንገባለን መቆጠር ሲባል በገንዘብ ብቻ አይደለም hatta በዚክር እንኳን በሳቸው ላይ በነብዩ ሰለላሁ ዐለይሂ ወሰለም ዱዓ እንኳን ማታረግላቸው ከሆነ ይሄ በጣም ትልቅ ሆነ ብኹል ነው ትልቅ ሆነ ቁጠራ ነው ማለት ነው በሳቸው ላይ እስልምናን ባስተማሩ ቁርአኑን ባስተማሩ ነብዩ ሰለላሁ ዐለይሂ ወሰለም በሳቸው ባንተ ላይ ትልቅ ውለታ ባላቸው አካል ላይ እንኳን ዱዓ ማድረግ የሚከብድ ከሆነ ይሄ ትልቅ ሆነ ምንድነው መቋጠር ነው ትልቅ ሆነ ብኹል ነው ማለት ነው ስለዚህ በሳቸው ላይ ሰላዋት አለማውረድ ትልቅ ሆነ በሽታ ነው ትልቅ ሆነ خطأ ነው ማለት ነው ስለዚህ የሳቸው ስም በተነሳበት ማንኛውም ቦታ ላይ አንድ ሰው ሰለላሁ ዐለይሂ ወሰለም ብሎ በሳቸው ላይ ሰላዋት ማውረድ ግዴታ ነው ማለት ነው سواء كان في درس ላይ ቢሆን محاضرة ላይ ቢሆን ዳዕዋ ላይ ቢሆን حتى ولو كنتم ثلاثا አንድ ሁለት ሆናችሁ ራሱ ከተቀመጣችሁ የሳቸው ስም ከተነሳ አንድ ሰው ሰላዋት ማውረድ ግዴታ አለበት ሰላዋትን አንድ እንኳን ቢሆን እዚህ ጋር ግዴታ አለበት ማለት ነው ከዛ በላይ ግን ያለው ሙስተሐብ ነው አላህ Subhanahu Wa Ta'ala በዛ ነገር አይጠይቀውም አንዱ ግን ግዴታ ነው ለምን ያን ነገር ካላስገኘ ሐዲስ ውስጥ ስለሚገባ ስለሚወቀስ ማለት ነው እንዴም ደግሞ አንድ ሰው በነብዩ ሰለላሁ ዐለይሂ ወሰለም ሰላዋት ከሚያበዛበት ቦታ አንዱ መጅሊስ ነው አንድ ሰው ከተቀመጠ በኋላ የአላህን ስም ካስታወሰ በኋላ የሚያስታውሰው የነብዩ ሰለላሁ ዐለይሂ ወሰለም ስም ነው የነብዩ ሰለላሁ ዐለይሂ ወሰለም ስም ሲያስታውስ ከተነሳ ከአንድ ቦታ ያ በጣም ተወቃሽ የሆነ ሰው ነው ማለት ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ما جلس قوم مجلسا لم يذكروا الله فيه ولم يصلوا على نبيهم الا قاموا عن مثل جيفة حمار ይላሉ አንድ ሰዎች አይቀመጡም አሉ ወይ ደግሞ ማንኛውም ሰዎች አይቀመጡም አሉ አንድ ቦታ ላይ ተቀምጠው አላህን ሲያስታውሱ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ሲያወርዱ አይነሱም አሉ ኢላ እነሱ የሚነሱት ከአህያ ቢሆን እንጂ አሉ ቢማና ከሞተ አህያ እንደተነሳ ነው የሚቆጠረው የሞተ አህያ አስቀምጠህ ከዛ ነገር እንደተነሳ ነው የሚቆጠርብህ ማለት ነው አላህንና ነብዩ ሰለላሁ ዐለይሂ ወሰለም ሳታስታውስ ከተነሳ ከማንኛውም ቦታ ላይ ስለዚህ አንድ ሰው ማንኛውም ቦታ ላይ ከተቀመጠ በኋላ አንድ እንኳን ቢሆን የሳቸውን ስም ጠቅሶ ሰላዋት አወርዶ አላህ Subhanahu Wa Ta'ala ዚክር አድርጎ መነሳት አለበት ይሄን ነገር ካላስገኘ ተወቃሽ ነው በዚህ ሐዲስ ውስጥ ይገባል ማለት ነው ኢላ ቃሙ عن مثل جيفة حمار ከአህያ ነገር እንደተነሱ ይቆጠርባቸዋል ስለዚህ ከባድ የሆነ ወንጀል ሊሆንባቸው ስለዚህ አምስተኛው ቦታ ይሄ ነው እነዚህ አምስት ቦታዎች በተለየ መልኩ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እናወርድባቸዋለን ሌሎች ቦታዎች አሉ ሌላም ብዙ ቦታ አለ ሰፊ ሐዲስ አለ የሚያመላክት ብዙ ቦታ ነው ላኪን እነዚህ ግን አምስቱ ግን ቦታዎች ከሁሉም በላይ ቦታ ተወዳጅ ናቸው ማለት ነው አንደኛው ሰላት ስንሰግድ ሁለት ደግሞ عند الجنازة ጀናዛ ላይ ከሰገድን ሶስት ደግሞ عند ذكر እሳቸው ስማቸው ከተነሳ አራት ደግሞ አዛን ከተባለ በኋላ አምስት ደግሞ ዋንኛውም ቦታ ላይ እነዚህ ቦታ ላይ አንድ ሰው ሰላዋትን ካላወረደ እዚህ ጋር ተወቃሽ መሆኑ አይቀርም ማለት ነው ስለዚህ ሰላዋትን ማውረድ በሳቸው ላይ እነዚህ ቦታ በጣም አስፈላጊ ነው ትልቅ አጅር አለው ማለት ነው እንዲሁም ደግሞ አላህ Subhanahu Wa Ta'ala ከሚወዳቸው ትላልቅ ስራዎች በሳቸው ላይ ሰላዋት ማውረድ ነው
አላህ Subhanahu Wa Ta'ala ትልቅ ፈድል አድርጎበታል ትልቅ ሆነ ትሩፋት አለው በሳቸው ላይ አንድ ሰው ሰለዋትን ካወረደ አላህ Subhanahu Wa Ta'ala በዛ ልክ የሚመነዳው ትልቅ ሆነ ስራ አለ ማለት ነው ትልቅ ሆነ አጅር አለ ለዚህ ነው ሐዲስ ጃብር ላይ ኢማም ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ሰሉ ዐለይሂ አሉ በሌላ ሰላትን አወርዱ አሉ فإن من صلى عليه واحدة صلى الله عليه بها 10 አሉ ይሄም ትልቅ ሆነ ትሩፋት ነው ትልቅ ሆነ አጅር ነው በሳቸው ላይ አንድ ሰላት የሚያወርድ ይሆን አካል አላህ Subhanahu Wa Ta'ala በሱ ላይ 10 ያደርግበታል ማለት ነው በ10 ይባዛል الحسنة بعشر أمثالها عند ترسل باسر الله سبحانه وتعالى يابزال ስለዚህ በሳቸው ላይ ባረክበት ቁጥር በሳቸው ላይ ሰለዋትን ባረከ ቁጥር አላህ Subhanahu Wa Ta'ala ለአንተ የሚያደርግልህ በ10 እጥፍ ነው ማለት ነው ስለዚህ ትልቅ ሆነ ፈድል ነው ትልቅ ሆነ ትሩፋት ነው እንዲሁም አላህ Subhanahu Wa Ta'ala ትልቅ ሆነ ፈድል ካረገባቸው ስራዎች ወይ ደግሞ አንድ ሰው ሰለዋትን ሲያበዛ ከሚያገኛቸው ትልቅ ሆነ ስራዎች አንዱ ምንድነው አላህ Subhanahu Wa Ta'ala እሱን ያስታውሳል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አስታውሰው በሳቸው ላይ ሰለዋት ካወረደ አላህ Subhanahu Wa Ta'ala ደግሞ እሱን ያስታውስና በሱ ላይ ሰለዋት ያደርግበታል ማለት ነው እንዲሁም ደግሞ አንድ ሰው ሰለዋትን ባበዛ ቁጥር ወደሳቸው በጣም ቅርብ ነው የሚሆነው ወደሳቸው በጣም ይቀርባል ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ሐዲሳቸው ላይ فإن أقربكم مني منزلا አሉ ከናንተ በጣም ወደኔ ቅርብ የሆነ ቦታ አለው አሉ فإن أقربكم مني منزلا يوم القيامة أكثركم علي صلاة አሉ ከናንተ ሰላትን በጣም የሚያበዛ ይሆን አካል ወደኔ በጣም ተቀራቢ ይሆን አካል እሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ አኺራ ላይ አንድ ሰው ወደሳቸው የሚቀርበው ወደሳቸው የሚጠጋው ዱንያ ላይ በሰራው ሰለዋት ልክ ነው በሳቸው ላይ የሚያበዛ ከሆነ ሰላትን በሳቸው ላይ ሰለዋትን ሁሌ የሚያደርግ ከሆነ ባስታወሰ ቁጥር እሳቸው በተወሱ ቁጥር በሳቸው ላይ ሰለዋት የሚያደርግ ከሆነ እዚህ ጋር በዛ ልክ የውመል ቂያማ ወደሳቸው ይቀርባል ማለት ነው ወደሳቸው በጣም ይቀርባል እንዲሁም አላህ Subhanahu Wa Ta'ala አንድ ሰው ሰለዋትን ካበዛ ከሚሰጠው ትልቅ ነገር አንዱ ምንድነው ወንጀል ይማርለታል እንዲሁም ደግሞ ሙሉ ለሙሉ የዱንያ ሙሉ ሐሳቡ ይነሳለታል ማለት ነው ሐዲስ በጅ ኢብኑ ከዓብ ላይ እንደመጣው انه قال يا رسول الله كم اجعل لك من صلاه አለ ለርሶ ስንቴ ሰለዋት ላድርግላችሁ አላቸው ኡበይ ኢብኑ ከዓብ በቀን ስንቴ ላድርግላችሁ አላቸው فقالوا له ما شئت የፈለከው ነገር ቢማና ሊገደብ ነገር የለም የተገደበ አካል የለውም የፈለከውን አክል አድርገው ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ እሱ ምን አላቸው اجعل لك ربع አለ በቀን 4 ጊዜ አረጋላችኋለሁ አላቸው ወይ ደግሞ ግማሽን 4 ክፍሉን ለሳቸው አረጋለሁ ብሎ ቃል ገባላቸው ማለት ነው فقالوا له ما شئت وإن زدت فهو خير አሉት የፈለከውን አክል አድርገው ላኪን አንተ ግን በጨመርክ ቁጥር ለአንተ ኸይር ነው አሉት ቢማን አንተ ያን ነገር ለአንተ ካበዛ ያ ነገር ለአንተ ኸይር ነው ማለት ነው ስለዚህ ከዛ በኋላ ምን አላቸው ፈንስ አላቸው ግማሽ አላቸው قال فإن زدت فهو خير አሉት እዚህ ጋር አንተ ምጨምር ከሆነ ያ ነገር ለአንተ ጥሩ ነው አሉት فقال له اجعل لك صلاتي كلها አለ ሁሌም ለርሱ አረጋላችኋለሁ ቀኑንም ማታውንም አድረሳችሁን ብሎ ሲላቸው فقال النبي صلى الله عليه وسلم ያን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት اذا يغفر ذنبك وتكفى همك አሉት ይሄማ ከሆነ አሉት አላህ Subhanahu Wa Ta'ala ወንጀልን ይምርልሃል አሉት እንዲሁም ደግሞ የዱንያ ሙሉ ሐሳብን አላህ Subhanahu Wa Ta'ala ይበቃሃል አሉት ስለዚህ አንድ ሰው በሳቸው ላይ ሰለዋትን ካበዛ ወንጀሉ ይማራል ማለት ነው አላህ Subhanahu Wa Ta'ala ወንጀል ከሚምርባቸው ትልቅ ሰዎች አንዱ በሳቸው ላይ ሰለዋትን ማብዛት ነው ባስታወሳቸው ቁጥር እሳቸው ትዝ ባሉት ቁጥር በሳቸው ላይ ሰለዋት ማውረድ ይሄ ወንጀል እንዲማር ከሚያደርግ ትልቅ ነገር ነው እንዲሁም ደግሞ ከዱንያ ጭንቀት አላህ Subhanahu Wa Ta'ala ይገላግለዋል አላህ Subhanahu Wa Ta'ala ከዱንያ ጭንቀት ነፃ ይሏል ማለት ነው በሳቸው ላይ ሰለዋትን ባበዛ ቁጥር በሳቸው ላይ ሰለዋትን ባረገባቸው ቁጥር አላህ Subhanahu Wa Ta'ala እሱን ከጭንቀት ይገላግለዋል ይሄ ደግሞ የሚያመላክተው በሳቸው ላይ ሰለዋትን ማውረድ ያለው ቦታ ነው በሳቸው ላይ ሰለዋትን ማድረግ ያለው ትልቅ ቦታነት የሚያመላክተው ይሄ ነው አላህ Subhanahu Wa Ta'ala ከዱንያ ጭንቀት ነፃ ይላል ከዱንያ ሐሳብ አላህ Subhanahu Wa Ta'ala ይበቃሃል አንተን እሱ ራሱ ይበቃሃል ወሁ አርሐሙር ራሒሚን አላህ ደግሞ ከሁሉም በላይ በቂ እሱ ነው ከአላህ በላይ ሊበቃ የለም ስለዚህ በሳቸው ላይ ሰለዋትን አብዛ አላህ Subhanahu Wa Ta'ala ከዱንያ ጭንቀት ሙሉ አንተን ይበቃሃል ማለት ነው ስለዚህ አንድ ሰው እነዚህ ነገሮችን አውቀው እነዚህ ነገሮችን እያስታወሰ ለአላህ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ዱዓ ማድረግ አለበት በሳቸው ላይ ሰለዋትን ማውረድ አለበት የሚያመላክተው ትልቅ የሆነ ቦታ እንዳለው ነው በእስልምናችን ማለት ነው በሳቸው ላይ ሰለዋት ማውረድ የሳቸው ስም ሲነሳ ሰለላሁ ዐለይሂ ወሰለም ብሎ ማንሳቱ ትልቅ የሆነ ቦታ አለው ማለት ነው አንድ ሰው ደግሞ የሚድባቸው ብዙ አይነት እንትኖች አሉ የተገደበ አይደለም ለምሳሌ ሰለላሁ ዐለይሂ ወሰለም ካለ ወይ ደግሞ ዐለይሂ ሰላቱ ወሰላም ካለ ወይ ደግሞ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم ካለ እነዚህ ሁሉ ይበቃሉ ማለት ነው አንድ የሆነ አባባል የለም አንድ ሰው ከነዚህ መርጦ አንዱን ካለ ሰለላሁ ዐለይሂ ወሰለም ካለ ወይ ደግሞ ዐለይሂ ሰላቱ ወሰላም ካለ ወይ ደግሞ اللهم صل على محمد ያለ ሐዲሱን ከቀረ እነዚህ ሁሉ ምንድናቸው እዚህ ጋር ሰውየው ያን ነገር አስገኘ ይባላል ሁሉም አንድ የሚገደብ ነገር የለም ማለት ነው ስለዚህ በቻልነው ያክል ሰለዋትን እናብዛ በቻልነው ያክል በሳቸው ላይ ሰለዋትን እናርግ ማለት ነው ሁለት ደግሞ እዚህ ጋር አንድ ሰው ሰለዋትን ሲያደርግ በሳቸው ላይ መራቅ ያለባቸው ነገሮች አሉ በሳቸው ላይ አንድ ሰው ሰለዋትን አስገኛለሁ ሲል አለማድረግ ያለበት ነገር ወይ ደግሞ አሉታዊ የሆኑ ነገሮች አሉ አንድ ሰው ያን ነገር መራቅ ያለበት ከዛ ውስጥ አንዱ ምንድነው ድምጽ ጮክ አድርጎ ማድረግ
ጮክ ብሎ ሰዎች እንዲሰሙት አለይሂ ሰላቱ ወሰላም ወይ ደግሞ ሰለላሁ ዐለይሂ ወሰለም ብሎ ጮክ ብሎ ሰውን ለማሰማት ከሆነ የሚያደርገው እዚህ ጋር ሐዲስና ቁርአንን ፈልፈዋል። ይሄ ነገር በሸሪዓችን የተወገዘ ነው ማለት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ወዝኩር ረበከ ፊ ነፍሲከ ተضرعا وخيفا አለ። ጌታን አስታውሳለ በነፍስያ ሆነ ቢማና ተደብቀህ በጣም ተናንስ አላህ ሱብሓነሁ ወተዓላ አስታውሳለ። ምንድነው የሚያመለክተን ይሄን ነገር? አንድ ሰው ዚክር ሲያደርግ ወይ ደግሞ በሳቸው ላይ ሰለዋትን ሲያወርድ ማድረግ ያለበት ተናንሶ ነው። ድምፁን ቀንሶ ተضرعا خفيا ሰው እንዲሰማው ሳይሆን ለአላህ ብቻ ብሎ ለአላህ ብቻ ያን ነገር እየሰራ ድምፁን ቀንሶ ተናንሶ ያን ነገር ማድረግ አለበት። ሰው እንዲሰማው ከሆነ ወይ ደግሞ ብዙ ሆነው ሰለላሁ ዐለይሂ ወሰለም እያሉ የሚጮሁ ከሆነ ይሄ ነገር በእስልምናችን የተወገዘ ነው ማለት ነው። ይሄ ነገር በእስልምና በል አጅር ሳይሆን እዚህ ጋር ቢድዓ ነው አንተ ብትገባ ማለት ነው። ቢድዓ ውስጥ ትገባለህ። ተሰባስቦ በሳቸው ላይ ሰለዋት ማውረድ ሰለላሁ ዐለይሂ ወሰለም ብሎ መጮህ ወይ ደግሞ ሰው እንዲሰማው ጮክ አድርጎ ማለት ይሄ ነገር እንዳለ በእስልምናችን የተወገዘ ነው። አላህ ሱብሓነሁ ወተዓላ ዚክር ስታረጉ ድምጽ ቀንሱ ስላለ ማለት ነው። ሁለት ደግሞ አንድ ሰው በሳቸው ላይ ሰለዋትን ሲያወርድ መራቅ ካለበት ነገር ምንድነው? በሳቸው ላይ አንድ ሰው ሰለዋትን ሲያወርድ ያልመጡ ነገሮችን መጨመር የለበትም። ሰለላሁ ዐለይሂ ወሰለም መጥተዋል። اللهم صل على محمد وعلى ال محمد መጥተዋል። ላኪን ያልመጡ ነገሮች اللهم صل على محمد وعلى سيدنا محمد ይሄኛው ቃል ራሱ አልተበተም። ሰይድና የምትለው ቃል በሐዲስ አልመጣም ማለት። ስለዚህ አንድ ሰው ሐዲስ ላይ ካልመጣ መራቅ ነው ያለበት። መራቅ አንድ ሰው አለበት። ሐዲስ ላይ የመጣውን ብቻ እያረገ ከነብዩ ሰለላሁ ዐለይሂ ወሰለም የመጣውን ሱና ብቻ እየሰራበት አላህ ሱብሓነሁ ወተዓላ ጋር መቃረብ አለበት ማለት ነው። ስለዚህ አንድ ሰው እነዚህ ነገሮችን እያራቀ በሳቸው ላይ ሰለዋትን እያበዛ ማድረግ አለበት። እንዲሁ ደግሞ ሰለዋት ከሚያደርጉባቸው ቦታ ወይ ደግሞ ሰለዋት ውስጥ ከሚወገዙ ነገሮች አንዱ ምንድነው? ሰላት ከተሰገደ በኋላ በጀማዓ ማለት ሰላት ካለቀ በኋላ اللهم صل على محمد እያሉ ጮክ ብሎ በማይክ ወይ ደግሞ ሰው ባለበት ጮክ ብሎ ማለት ይሄ ሐዲስ አልመጣም ማለት ነው። ወይ ደግሞ መረጃ የለውም። الصلوات عقب الصلاه ሰለዋትን ማውረድ ከሰላት በኋላ ጮክ ብሎ የመጣ መረጃ የለውም ማለት ነው። ስለዚህ አንድ ሰው የሆነ ነገር ኢባዳን ሲያደርግ ማድረግ ያለበት እንደ መረጃ ነው። ይሄ ነገር መረጃ አለው የለውም ብሎ አጣርቶ መረጃውን ሰምቶ ነው እንጂ ማድረግ ያለበት ስሜቱ ስለተመቸው ስላደገበት ወይ ሲባል ስለሰማ አይደለም። ይሄ ነገር ሐዲስ አለው ከነብያችን ሰለላሁ ዐለይሂ ወሰለም መጥቷል አልመጣም የሚለው ነገር አጣርቶ ያኔ ያመጣል። ካለበለዚያ ግን ይሄ ሰውዬ አላህ ሱብሓነሁ ወተዓላ አመለከ አይባልም። አንድ ሰው በሳቸው ላይ ሰለዋት ማድረገው እሳቸውን ወድጄ ነው የሚል ከሆነ የእሳቸው መንገድ መከተል አለበት። ቁል ኢን ኩንቱም ትሂቡነ አላህ ፈተቢዑኒ አለይሂ ወሰለም አላህ ሱብሓነሁ ወተዓላ እናንተ የምትወዱ ከሆነ እሳቸውን ተከተሉ። ስለዚህ እሳቸውን ወዳለው የምትል ከሆነ እሳቸው ላይ ሰለዋት ማድረገው እሳቸውን ወድጄ ነው የምትል ከሆነ በእሳቸው መንገድ ሂድ። በእሳቸው መንገድ ማትሄድ ከሆነ እሳቸውን ወዳለው የሚለው ሙገታ እንጂ ምንም አይነት ውጭ ላይ የሆነ ስራ የለውም ማለት። ስለዚህ እሳቸውን ከወደድክ አንተ እሳቸውን የምታልክ ከሆነ እሳቸውን በጣም እሳቸው የምትወዱ ከሆነ የእሳቸው መንገድ ተከተል፣ ሱናቸውን ያዝ። ከእሳቸው ሱና አትውጣ። የነብዩ ሰለላሁ መንገድ ነው ከተባልክ ያዝ፣ ሱና ነው ከተባልክ ያዝ፣ ሐዲስ ከመጣበት ያዝ። ለምን አንተ እሳቸው የምትወደው እሳቸውን በተከተልክበት ልክ ነው ማለት ነው። እሳቸውን ግን ወዳለው ብለህ እየሞገት ተዓስል ኢላህ ወአንተ ተዝዑም ሁበሁ አላህ ሱብሓነሁ ወተዓላ ወዳለው እያልክ እየሞገት ላኪን የእሳቸውን መንገድ ማትይዝ ከሆነ ይሄ እዚህ ጋር ውዴታው ሙገታ እንጂ ከዛ ጨመረ ነገር የለውም ማለት። ስለዚህ አንድ ሰው እነዚህ ነገሮችን እየራቀ በሱና ከነብዩ ሰለላሁ በመጡ መንገድ ብቻ መራቅ አለበት። እንዲሁም ደግሞ የእሳቸውን ሱና ይዞ ቢድዓን ሙሉ መራቅ አለበት ማለት። እንዲሁም ደግሞ እዚህ ጋር ተንቢህ ከሚደረጉ ነገሮች አንድ ሰው ዱዓ ሲያደርግ እጅ ማንሳት ይሄ ሙስተሐብ ነው። ከነብዩ ሰለላሁ ብዙ ቦታ መጥቷል። አንድ ሰው ዱዓ ሲያደርግ እጅ ማንሳቱ ማለት ነው። ማንኛውም ቦታ ላይ ዱዓ ሲያደርግ ለራሱም ዱዓ ሲያደርግ ወይ ደግሞ ቁኑት ላይም ሆኖ ውትር ላይም ሆኖ ሌላ ቦታ ላይ አንድ ሰው ዱዓ ሲያደርግ እዚህ ጋር እጅ ቢያነሳ ሙስተሐብ ነው ማለት ነው። ኢነላህ ተዓላ ይስተሕይ አን ይረድሁም አስፍራ አላህ ሱብሓነሁ ወተዓላ እጅህን አንስተህ ከለመንከው በባዶ አይመልስህም። አላህ ሱብሓነሁ ወተዓላ አንተን ለመመለስ ያፍራል ማለት ነው እጅህን አንስተህ ከለመንከው። ስለዚህ እጅ ማንሳት እዚህ ጋር ሙስተሐብ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ከ50 በላይ ሐዲስ መጥተዋል እጃቸውን እንደሚያነሱ ማለት ነው። ስለዚህ እጅ ማንሳት እዚህ ጋር ምንም አይነት የሚጠላ ነገር የለውም። እንዲሁም ደግሞ ምንም አይነት የሚወገዝ ነገር የለውም። ባይሆን ዑለማዎች እዚህ ጋር ከሚነሳ ነገር አንዱ ምንድነው እጁን ሲያነሳ እጁን ማድረግ አለበት መቅጠም ነው። ከሰለፎች የመጣው ከብዙ ዑለማዎች ከነቀታዳ ከነብን አባስ ከሌሎች የመጣው እጁን ሲያነሳ ማንኛውም ቦታ ላይ እጁን ገጥሞ ነው ዱዓ የሚያደርገው እንጂ እጁን ለይቶ አሚን ማለት ወይ ደግሞ ዱዓ ማድረግ እንደዚህ ይሄ ከሰለፎች የመጣ ነገር የለም። አስሉ ከሰለፎች የመጣው አንድ ሰው እጁን ገጥሞ ነው ዱዓ የሚያደርገው ማለት ነው። ዑለማዎች ሼክ ኢብኑ ዑሰይሚን ሌሎችም በከራሙ ዘይድ የሚጠቅሱት ይሄን ነው። ያኒ ከሰለፎች የመጣው ይሄ ነው። አንድ ሰው ዱዓ ሲያደርግ እጁን ሰብስቦ ነው እንጂ የሚያደርገው እጁን ለይቶ ማድረገው ይሄ ከተደብሩም ከኹሹዑም ብዙም እንትን አልመጣም ከሰለፎች። ስለዚህ አንድ ሰው ቢድዓ ባይባልም ግን ማድረግ አለበት ከነሱ የመጣው ነው። የቀደምቶች መንገድ በላጭ መንገድ ነው። ከነሱ ከመጣ የነሱ ይበቃሃል። አንተ የራስን ማስገባቱ ጥሩ አይደለም ማለት ነው። ሁለት ደግሞ አንድ ሰው ዱዓ ካረገ በኋላ ማንኛውም ቦታ ላይ ዱዓ ካረገ በኋላ ፊት ማበስ ይሄም ሐዲስ አልመጣበትም ማለት ነው። ከሰለፎች ይሄ ነገር አልመጣም። ነብዩ ሰለላሁ ዐለይሂ ወሰለም ከ50 በላይ እጃቸውን አንስተው የሚያደርጉ ዱዓዎች መጥተው ወይ ደግሞ ከ50 በላይ ቦታ አርገው እጃቸውን ከፍ አርገው
ላኪን አንድም ቦታ ላይ እጃቸውን አበሱ ቢል ነገር የለም ዱዓ ካረጉ በኋላ ፊታቸውን አበሰው ወይ የሆነታቸውን ቀባብተው ተነሱ ቢል ነገር የለም ማለት ነው ስለዚህ ከሳቸው ከ50 በላይ ቦታ እጅ ማንሳት ከመጣ አንድም ደግሞ ፊታቸውን ማበስ ካልመጣ የሚያመላክተው ይሄ ነገር ሱና አይደለም ማለት ነው ከሳቸው አልመጣም ማለት ነው ለምን ከሳቸው መጥቶ ቢሆን ከ50 በላይ ዱዓ ሲያደርጉ ይሄ ነገር እናቅ ነበር ይሄ ነገር ሐዲስ ላይ ተጠቀስ ነበር ስለዚህ አንድ ሰው እጅ ማንሳቱ ዱዓ ካረገ በኋላ ፊቱን ማበሱ ይሄ አስደለም ወይ ደግሞ ከሐዲስና ከቁርአን መረጃ የለውም ማለት ነው ለዚህ ነው ዑለማዎች በዚህ ነው ብዙ ዑለማዎች እነ ኢማም አህመድ እነ ሸይኽ አልኢስላም ሌሎችም ዑለማዎች ፈትዋ ቢያደርጉት በዚህ ነው አንድ ሰው ይሄን ነገር መራቅ አለበት ለምን ሐዲስ የመጣ ነገር የለም ሐዲስ ካልመጣ አንድ ሰው በሐዲስ ልክ ነው መስራት አለበት ኢንሻአላህ ይሄን ያክል ካልን ይበቃናል سبحانك اللهم ربنا وبحمدك لا اله الا انت استغفرك واتوب اليك جزاكم الله خيرا